ተክላይ የሚባል ልጁ ማለት ነው። ትግሬም እሱ ውሽ አይገባም፣ ትግሬም አይመራም ወደ ሱድ ወደ አንድ ትግሬም አይገባም ወደ እሱ ውሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ፣ ጥያቄ እንኳን መለስክልኝ ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነገር አካባቢ ያሉ ትላልቆች ሰዎችም ሰብስበው ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ፣ ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወሊያ ሀውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለን እና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ አለው። ኢንተርቪው አድርገኝ ዝም ብላ ብለው እና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የእሱ ቤተሰብ ናቸው፣ ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ዘራይ ጸጋይ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ጸጋይ ባል ጸጋይ ጸጋይ ከነ ተክላይ ነው ሁሽ አብረን ነው ያሉ የመን ላይ ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘራይ ነው የሚባለው እሱ ዘራይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘራይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ሰዎች። በውስጥ ፎቶውን እና አድሬሽን ልትልክ ትችላለህ። በኢንቦክስ እንትን ነው ፎሎ የሁለቱ አይኖረኝም ግን አይ ችግር የለውም። ይኸው እኔም ፎሎ አድርጌያለሁ። ፎሎ መልስልኝ። አቡን ፎሎ አድርጊ። ምቅና ፎሎ አድርጌሃለሁኝ። በውስጥ ኢንፎርሜሽን መላክታል። ችግር የለም። እና እነዚህ አሁን የገጠር ልጁ በቪዲዮ መጣና ወደ እናንተ ሁሉም ነገር ተናግረዋል። እሳቸው እንኳን በቪዲዮ ለመመጡ ወደ እኛ መምጣት አልቻሉም። ጭራሽ ሀቁ ከእጃቸው ነው ያለው ከእሳቸው አሁን ብሬክስ እና አሌክስ ከእናንተ ሆነው ሀቅ ስለታገሉ ወደ ፖለቲካ ቀይሮ ነው ያታገሉ። ሁሉም ትግራዋይ ወደ ፖለቲካ ነው የቀየሩት ያሉት ተቀይረዋል። አሳልፈ አንሰጥም ብለዋል። እውነት ነው። እውነት እኔ እኮ ከ2007 ዓመተ ምህረት ጀምሬ እዚህ የመን ላይና ሱድ ድንበር ላይ ነበርኩት። ምን አይነት ሰዎች እንደሆኑ ያውቃሉ በደንብ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የሪሞለያዋ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና ደህና ናችሁልኝ አላችሁ ወይ? አለን አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ የመጣሁላችሁ አጠር ባለች ቪዲዮ ነው የመጣሁት። እንግዲህ ሰሞኑን ስለ ሀና እህታችን የኔ ወደ አላህ በሰላም ያውጣትና ከጭንቀት ስለሷ ነው አጀንዳችን። የሁላችንም አጀንዳ እሷ ናት ማለት ነው። ያው ሴት ልጅ ስትሆኑና በሰው ሀገር ሰው ስትሆኑ ሴት ልጅም እንደመሆናችሁ መጠን ሁላችንም ድምጽ ልንሆን ይገባል። ሶሻል ሚዲያችንን በሷ ማድረግ አለብን በሚለው ነው እላችኋለሁ ውዶቼ። ፈጣሪ ኸይር ነገር ያሰማን፣ መጨረሻውን ያሳምርላት እና እንግዲህ መጀመሪያ ላይ እንደሰማችሁት ነው። ቪዲዮዬን ደግሞ ላይክ አድርጉልኝ፣ ላይክ እና ሰብስክራይብ አድርጉኝ ማለት ነው። እሺ ውዶቼ እና እንደሰማችሁት እንግዲህ ሀቢባ ጋር የገባ ነገር ሳይስተካከል አይወጣም። ማሻአላህ ተባረከላ፣ ፈጣሪ ያግዛታል፣ እሷም ታስተካክለዋለች። እና አሁንም ደግሞ የሀንዬ ጉዳይ ይስተካከልላታል ብዬ አስባለሁ። ትወጣለችም ብዬ ባላ ፈቃድ አስባለሁ። ህግ የያዘው ነገር መጨረሻው ያምራል እና ሶሻል ሚዲያ ላይ ሁላችንም ድምጽ እንሆን፣ በአንድ ላይ እንቁም። አጀንዳችን እሷ ትሆን። በእሷ ምክንያት ብዙ ልጆች ደግሞ እየወጡና እየዳኑ ነው። ብዙ ልጆች ፖስት እየተደረጉ ነው። የጠፉ ልጆችም እንደዚህ ድምጽ ያልሆናቸው በጣም ብዙ ልጆች አሉ
እና ቤተሰቦቻቸውም ያኔ ያወሩ ነው እየወጡ እህቶቻችንም ደግሞ የመን ላይ ወልደው የተቀመጡ እነሱም ደግሞ እርቱን እያሉ እየወጡ ነው። በሀና አንዲት በሀና ድምጽ በሆነ ሰዓት በሺ የሚቆጠሩ ሀናዎች ደግሞ እየወጡ ነው እና ለእነሱም በጋራ ድምጽ መሆን አለብን። ሁላችንም ሶሻል ሚዲያችንን ነገር እያዋሰድን ከምናባላበት እንደነዚህ አይነት ነገራቶችን ድምጽ እየሆን ብንጠቀምበት መልካም ነው። ዋለ ራሴ ማለት እና ነገ በኔስ ምን ይሆን በማለት ሁላችንም ድምጽ እንሆን። እህት የሌለው የለም፣ ወንድም የሌለው የለም እዚህ ጋር ማለት ነው እላችኋለሁ ውዶቼ። እንግዲህ ፈጣሪ ያግዛት፣ በዱዓችንም በጸሎታችንም እንሰባት። እሷን ብቻ አይደለችም፣ በጣም ብዙ ልጆች እንደዚሁ አላህ ሱብሃነሁ ወተዓላ ከጭንቅ ያውጣቸው ታግተው እንዳሉ ነው እየተወራ ያለው። የጠፉባቸውን ቤተሰቦች እንደዚሁ እያፈላለጉ ነው አሁን ላይ እላችኋለሁ ውዶቼ። ወላሂ በጣም ነው የሚያሳዝነው። ሁልጊዜ መከራ መስማትና ሁልጊዜ መከራ መፖሰት እውነት ለማውራት ያሳዝናል። ግን ደግሞ ምናልባት በእኛ ቪዲዮ ምናልባት አይታወቅም፣ አንድ ቀን እይታው ከፍተኛ ሆኖ ምናልባት ውጤት ልናገኝበት እንችላለን። ስበቡን ለአስባብ ነውና ስበብ መሆናችን መልካም ነው በማለት ነው እላችኋለሁኝ። እና እንግዲህ ላይክ አድርጉኝ ውዶችዬ። መጀመሪያ ላይ እንደሰማችሁት ነው፣ ሁሉም ነገር ወደ ህግ ከሄደ ያምራል። ሁሉም ሶሻል ሚዲያ ላይ ሁሉም የራሱን የሆነ አስተያየት ነው እየሰጠ ያለው። እንዲሁም ደግሞ አሁን ላይ የገጠር ልጅም እንግዲህ ከወዳ እያራገቡት ነው። የገጠር ልጅን ማፋጠጥ ብቻ አይደለም በነገራችን ላይ ማለት ነው። ይሄ ልጅ ሀቅ ኖረውም አልኖረውም ግን ከጎናችን ቁሙ መልስ እየሰጣቸው ነው ለሁላቸውም። ሀቁን ደግሞ አላህ ነው የሚያውቀው፣ የሰው ልጅ አይደለም፣ ፈጣሪ ነው የሚያውቀው። ስለዚህ እሱን ተወት አድርጎ ወደ ህግ መሄዱ መልካም ነው። ሀቢባም ጋር ተጠይቋል፣ መጠየቅ ያለበትን ነገር ተጠይቆ መልሱን ሰጥቷል። ያው ሰው ታውቃላችሁ አዳማጭም ስንሆንም ሁላችንም አቃቂር ምናምን እናዋጣለን። ግን እውነት ሊኖረውም ላይኖረውም ይችላል። ግን ደግሞ እሱ ምንም ማድረግ አይችልም። ህሊናችን ማሰብ አለበት። በነገራችን ላይ እህቱ እንኳን ብትሆን እንኳን አይደለም ያገረጅ እንደዚህ እህቱ ማለት ነው የእናትና የአባትሽ ልጅ እህትሽ እንኳን ብትሆን እዛ ጋር መሳሪያ ተደቅኖብሽ ስለሆነ መናገራችን እንኳን አይደለም እሷ ለራሷ ህይወት ተውኝ ማለት እንኳን መናገራችንም አልፈልግም ማለት እንኳን አችልም። ትገደላለች። መሳሪያ ይዘው ታጥቀው ነው እነዛ ሰዎች። እነዚህኛዎቹ ደግሞ የሚለብሱት ልብስ እንኳን አልያዙም። በለበሷት ልብስና ስልካቸውን ነው አንከርፍፈው የሚሄዱት። መሳሪያ አልያዙም። ሊዋጉ አይደለም የሚሄዱት። ስለዚህ ዋናው ነገር ቃል መስጠቱና የሆነ ምስክር መሆኑ መልካም ነው። ምስክር መያዝ፣ ቃል መስጠቱ ይሄ መልካም ነው። ግን ለምን ይሄን አላደረክም? እሷ እኮ ስትደፈር አንተ ተሸፍነሃል። አንተ እኮ እንደዚህ ምን ያድርጋት? እሱ ምንም እኮ ማድረግ አይችልም። መሳሪያ እኮ ይዘው ነው እነዚህኞቹ የሚንቀሳቀሱት። መሆናችሁ ነው ወላሂ የማይሆን ነገር እዚህ ህጻን ልጅ ላይ ዝም ብለው ትልቁም ትንሹም በስዲ ምናምን እነሱ እኮ መሆን አይችሉም። ሲጀመር እነሱም ቢሆን እኮ እንደዚሁ የሚያደርጉ ናቸው። ሀቂቃ ማለት ነው። አሁን ሰይዶ ረባቦ ምናምን ተሳደቡ ነበር። ግን እነሱ ቢሆኑ ለራሱ እዛ ቦታ ላይ ተው ማለት እንኳን ወይም እህቴ ናት ወይም ሚስቴ ናት እንኳን ማለት አይችሉም። እና ሀና ደግሞ የማን ሚስት እንደሆነች የማን ልጅ እንደሆነች ከጎን ያለው ጓደኛው የባልተቤቷ ጓደኛ ስለሆነ ደላላው ያውቃል። አጣርተዋል። ደላላዎቹ የማንና የማን እንደሆነች ያውቃታል፣ አጣርተዋል። እሷ ደግሞ ማለት ነው። እና ስለዚህ የኔ ናት ማለት የኔ እህት ናት የኔ ምንድናት ብሎ ማለት አይቻልም። እዛ ቦታ ላይ አጣርተው ነው የወሰዷት እሷን። እና ነጃ ያውጣትና ድምጽ መሆን እንጂ የሚያስፈልገው ገጠር ላይ ልጥፍ ማድረግ ተገቢ ነው ብዬ አላምንም። ብቻ አላህ ነጃ ያውጣቸው ሁላቸውንም፣ እሱም አላህ ሐቁን ያውጣለት እላችኋለሁ ውዶቼ። ብቻ አንዷን ሰላም ለማድረግ አንዱን ሰላም መንሳት ጥሩ አይደለም። ፍርድ እኩል ሲሆን ደስ ይላል። እኔ ብሆን ማለት ነው በሰው ላይ ስንፈርድ እኔ ብሆንስ እዛ ቦታ ላይ እኔ ብሆን ምንድነው ማድረግ ያለብኝ ማለት ነውና እላችኋለሁ። ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁኝ። ጀዛኩም አላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።